ይህ ቪዲዮ እንግዲህ ወደ ኢትዮጵያ ከመጣው በኋላ የመጀመሪያው ቭሎጌ ነው የሚሆነው። በዛሬው ቪዲዮአችን እንግዲህ ማን ያዘዋል እሸቱን እናገኘዋለን። ሶ ጋይስ ያው አሁን ማንኔን አግኝቼዋለሁ። የማን ያዘዋል እሸቱ ግቢን እንዲሁም ደግሞ የፍሬንድሺፕ ፓርክን ያስጎበኘናል ማለት ነው። ወደዋለ ተስፋ አደርጋለሁ። ከዚህ በፊት ከማን ያዘዋል እሸቱ ጋር በጃፓን መገናኘታችንን ታስታውሳላችሁ። አሁን ደግሞ ኢትዮጵያ መጥቼ ከማን ያዘዋል እሸቱ ጋር የሚገርም ጊዜን አሳልፌያለሁኝ። በዚህ ቪዲዮ እንግዲህ የማን ያዘዋል ሬስቶራንትን እንዲሁም ደግሞ የፍሬንድሺፕ ፓርክን በተጨማሪም ደግሞ ወደ ኢትዮጵያ ከመጣው በኋላ ለመጀመሪያ ጊዜ ጂም ተመዝግቤ ወደ ጂም ሄጃለሁ ማለት ነው። ጂማችን ገብተናል። ስለዚህ ይሄንን ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ። ጥሩ ነገር እንደምትማሩበት ተስፋ አደርጋለሁ። ቀጥታ ወደ ቪዲዮ። ሰብስክራይብ አድርጉለት፣ እሺ እንዳትረሱ። ሰብስክራይብ አድርጉለት። ጋይስ ተመልሰን መተናል ነው የምላችሁ። በቃ ኢነርጂ ጥግ ድረስ ነው ፏፈሽ ብለን የመጣ ነው። እንግዲህ ያው ኢትዮጵያ ከገባሁኝ ዛሬ አንደኛ ቀን ነው፣ ሁለተኛ ቀን ነው ማለት ትናንትና ጠዋት ነው የገባሁት እና ያው ትናንትና ቀኑ ሙሉ vlog ማድረግ አልቻልኩም to be honest። ምክንያቱም ጸጉሬን ተቆረጥኩኝ፣ ጂም ተመዘገብኩኝ ምናምን በቃ ያላረኩት ነገር የለም፣ ግን ብቻ አልቻልኩም። የመጀመሪያ ቀኔም ስለነበረ ምናምን ከኤርፖርት እንደገባውን በዛው ስለነበር ስዞር የነበረው vlog አላረኩላችሁም። ዛሬ ግን የመጀመሪያ vlogአችንን በይፋ እንጀምራለን ማለት ነው። ከዛ በፊት ጸጉሬን እንዴት አያችሁት ጋይስ? ኢትዮጵያ ነው የተቆረጥኩትና ጸጉር ኢትዮጵያ ይቁረጡ፣ እውነት ይቁረጡ ጋይስ። እንጂ ጃፓን ለመቆረጥ ጋይስ 4000 ብር ነው የምንከፍለው ጸጉራችንን ለመቆረጥ ማለት ነው። ይሄን ጸጉር ለመቆረጥ 4000 ብር ከፍለንም ቀጠሮ ሲዘን ከዛ በኋላ ደግሞ የምንፈልገውን ቁርጥ ላናገኝ እንችላለን ምናምን በቃ ስቃያችንን በልተን ምናምን ነው እንደዛም ሆኖ ማለት ነው። እዚህ ግን እንደዚህ ተቆርጬ ከዛ በኋላ አስቡት ይሄ ስክራፕ ምናምን ብሎ ፊቴን ቀብቶኝ አሽቶኝ ጸጉሬን ፈርዞልኝ ምናምን 800 ብር ጋይስ። እውነት ይሄ በጣም የሚገርም ነገር ነው እና ሁሌ እኔ ኢትዮጵያ እየመጣሁ እንድቆርጥ ልታደርጉኝ ነው። ለማንኛውም ጋይስ በዛሬው ቪዲዮአችን እንግዲህ ምን እንደምናደርግ አናቅም። ብቻ ውሏችንን ነው በተቻለኝ አቅም የሆነ ሰዓት እየመጣሁ ውሏችንን ቀንጨብ እያደረኩኝ አካፍላችኋለሁ ማለት ነው። አሁን ጠዋት ነው። የመጀመሪያ ስራችን የሚሆነው ወደ ጂም መሄድ ነው። ጂማችን ገብተናል እንግዲህ ጋይስ። ያለነው ኢዲኤፍ ነው። ሁሉም ነገር በጣም ደስ ይላል። በቃ ሰራ አድርገን እንወጣለን ጋይስ። አሁን ወርካውቴን ጨርሻለሁና እንደምታዩት አለቦኛል ምናምን ነገር። የጂሙ ጸጥታ እንዴት ደስ እንደሚል ጠዋት ላይ ማለት ነው። ማንም የለም ጂም ውስጥ። በጣም ነው ደስ የሚለው እና በጣም ኢንጆይ አድርጌዋለሁ። ወደ ቤታችን እንመለስና ከዛ ደግሞ እናወራለን። ሻወር ወስጄ ምናምን ነገር እንደምታዩት ድክርት ብያለሁ ጋይስ። አሁን ከኢዲኤፍ ጂም ጨርሼ ማለት ነው ወደ ሆቴል እየተመለስኩኝ ነውና ደካክሞኛል ምናምን። ወደ ቤታችን ከተመለስን በኋላ ደግሞ እንግዲህ ቀጥሎ ያለውን ነገር አብረን እናያለን። ሜቢ ዛሬ ማን ያዘዋል ግቢ ልንሄድ እንችላለን። ገና አልወሰንም፣ ግን እስቲ እንሂድ አብረን እናያለን። ፏፈሽ ብለን መተናል ጋይስ። እንደምታዩት ከላይ ነጭ ቲሸርት አድርጌያለሁ፣ ከስር ደግሞ ቀይ ዝቅ አድርገላችሁ። ከኋላ የተዘብራረቀውን ተውት እሺ። ከስር ያው የጨርቅ ሱሪ አድርጌያለሁ፣ እዚህ ጋር ካልሲ ይዣለሁ። ነጭ ካልሲ ነው የምናደርገው። እንዴት ላርጋችሁ መሰላችሁ? ቆይ ላወርዳችሁ። እንደዚህ ይታያችኋል አይደል? ትንሽ ራቅ ባረጋችሁ ደግሞ በቃ አሁን ካልሲያችንን እናደርጋለን። ከዛ ቀድመን ቤተክርስቲያን ደርሰን እንመጣለን ጋይስ። ቤተክርስቲያን ሄደን መምጣት አለብን። ቦሌ መድኃኔዓለም እዚህ ፊት ለፊታችን ነውና የጧት እሁድ ነው። ሄደን ተሳልመን ቤተክርስቲያን እንደው ባናስቀድስ እንኳን ኔክስት እናስቀድሳለን። በአሁኑ ሄደን ተሳልመን እንመጣለን። ያ ከዛ ደግሞ እንግዲህ ምናልባት ጋይስ እርግጠኛ አይደለሁም፣ ግን ማን ያዘዋል ልናገኘው እንችላለን። ማን ያዘዋልን ካገኘነው እንግዲህ የራሱ ግቢ ሄደን የምናገኘው ማለት ነው። እና ምንድነው ለማን ያዘዋል የሆነ ስጦታ ይዘንለት እንሄዳለን ማለት ነው። ይዘንለት የመጣነው ስጦታ ምንድነው መሰላችሁ? አሳያችሁ። ቆይ ቾፕስቲክ ነው። መቼስ ቾፕስቲክ ያው ታውቃላችሁ የጃፓኒዝ መብያ ነው። ኦሃሺ ብለው ይጠሩታል እነሱ፣ ወይም ዋሪባሺ። ይሄ ማለት ነው ጋይስ እዚህ ጋር ታይታላችሁ ስም ተጽፎበታል ማን ያዘዋል ተብሎ ማለት ነው እንደዚህ። ከዛ በዚህ በኩል ደግሞ በጃፓንኛ። ስለዚህ ይሄ ካስተማይዝ የተደረገ ኦሃሺ ነው ማለት ነው። ላዩ ላይ ስሙ የተጻፈበት ኦሃሺ ነው። አይ ሆፕ እንደሚወደው ተስፋ አደርጋለሁኝ። ወስደን ስንሰጠው ደግሞ እንግዲህ የሚያሳየውን ሪአክሽን አብረን እናያለን ማለት ነው። ሌትስ ጎ። ጋይስ አሁን እየወጣሁኝ ነው ወደ ቤተክርስቲያን ለመሄድ። የምንሄድበትን ቤተክርስቲያን ላሳያችሁ። እዛ ነው የምንሄደው፣ እዚህ ጋር ማለት ነው። ቦሌ መድኃኔዓለም ቤተክርስቲያን። ሌትስ ጎ። አዲስ አበባ እንግዲህ እንደምታዩት ጋይስ በጣም ነው ያማረባት።
ህዝቤ ግን ማለት ነው ሲሾፋችሁ የሆነ የሌለ ነው ሼም የሚይዛችሁ ነገር። እንኳን አማርኛ የሚችል ማህበረሰብ ውስጥ ቭሎግ ማድረግ አይደለምና አማርኛ የማይችል ጃፓን ራሱ ቭሎግ ሳደርግ በጣም ነው እየደበረኝ ማድረገው ማለት ነው። በጣም ነው የምፈራው። ብቻ ዛሬ ሶሻል አንዳይዚንግ በጠረባ ለማለት እየሄድን ያለን From Tokyo to Addis we dey rise again. No sleep or grind to this storm and rain. ሶ ጋይስ ያው አሁን ማንኔን አግኝቼዋለሁ። ያው ጃፓን እንዳስጎበኘኝ አዲስ አበባን አስጎበኘዋለሁ። አዲስ አበባ ሊያስጎበኘኝ ነው። አሁን እንግዲህ ወደ ማኔ ዘዋል እሸቱ ግቢ እንሄዳለን። እሁድ ጠዋት ነው። ላይክ ሬስቶራንቱ ከ10 ደቂቃ በኋላ ነው የሚከፈተው። ፎሰሴ በላለው ስላለ እንግዲህ ፎሰሴ ጋብዘውና ሶስት የሚሆነውን እናያለን ማለት ነው። አብሯችን ቆዩ፣ የትም እንዳትሄዱ። በዚሁ አጋጣሚ ደግሞ ማን ያው እስካሁን አልነገርኩትም የሆነ ስጦታ ይዤ ልመጥቻለሁ ከጃፓን። አረታው ጃፓንን ወድጃታለሁ ስላለኝ የማይረሳው ስጦታ ነው። ያው እናንተ ታውቁታላችሁ። እስቲ እንሰጠዋለን እሱንም። ዋው ሌትስ ጎ። ይኸው እንግዲህ ጋይስ ማን ያዘዋል ግቢ ደርሰናል። እሺ እንዴት ናችሁ? ሰላም ነው? ይሄ ግቢ እንደዚህ አልነበረም ስንጀምረው። እዚህ ፉቴጅ ላይ እንደምታየው ነው። ብዙ ነገር ይጎለዋል። ምንም ነገር የመሬቱ እንደዚህ አይደለም፣ ግድግዳው እንደዚህ አይደለም። በጣም የተበላሸ ነውና እኛ ደግሞ ብዙ ብር አልነበረንም፣ ግን ብዙ ኢማጂኔሽን ነበረን። እዚህ ጋር ቆሜ ነው መጀመሪያ ስከራ ያሰብኩት። እዚህ ጋር ቆሜ ይሄን ቤት አየሁትና ምንድነው ላረግ የምችለው አሰብኩኝና ከህልሜ ጋር አገናኘሁት ማለት ነው። ስልጠና ማዘጋጀት እችላለሁ። ሰራተኞች እዚህ እንዲኖር ማድረግ እችላለሁ። የዩቲዩብ ቪዲዮ መቅረጽ እችላለሁ። እኔም ራሴ እዚህ መኖር እችላለሁ። ሰራተኞችም ይኖሩበታል ብዬ ከብዙ አንግል ከዛ ሬስቶራንትም ነው ማለት ነው። ስለዚህ በአንድ ድንጋይ ወደ 7 ወፍ ነገር ነው የመታ ነው። ከ7ቱ አንዱ ሊሰራ ይገባል ማለት ነው። ስለዚህ ይሄን ግቢ ስንገነባ ኦልሞስት በጃፓኖች በካይዘን ወይ ነው የገነባው ነው፣ ግን አንኮንሺየስሊ አንዷን ነገር ስንገዛ፣ አንዷን ስናስተካክል፣ አንዷን ስንቀይር፣ አንዷን ስናደርግ በየጊዜው እያስተካከልን ነው እዚህ ቦታ የደረስነውና የኛ ሞቷችን ሰው ደስ ይለናል ነው የሚለው። ከገባላ አላቀም እዛ ጋር የኛ ሞቷችን we like people ሰው እንወዳለን፣ ሰው ደስ ይለናል። ሰራተኛችንም ይሁን ያከራየን ሰውም ይሁን እንግዳም ይሁን ደንበኛም ይሁን የኔ ቢጤም ይሁን ሰው እንወዳለን፣ ሰው ደስ ይለናል። የምንሰራው ስራ ሰው የሚጠቅም ሰው የሚያገለግል እንዲሆን እንፈልጋለን ማለት ነው። ስለዚህ this is the favorite place of the የሬስቶራንቱ ከዚች በኋላ ጋርደን ነገር ነች። እንግዲህ ሰዎች እዚህ መጥተው ማረፍ ይችላሉ ማለት ነው። እንደምታየው በጣም ቫይብራንት ነገር ነው። ብዙ ጊዜ ያው ሰዎች ጧት እሁድ ጧት አይመጣም እኛ ሀገር ውስጥ ሰው ቤተክርስቲያን ይሄዳል ምናምን ከሰዓት ነው የሚመጣው እና እንደምታየው እዚህ ጋርደን ላይ ሰዎች መጥተው በጣም ነው የሚያርፉት። ሪላክስ የሚያደርግ ሙዚቃ እንከፍታለን። ወፎችም አሉ እንደምታየው ጎጆቸው ይታያል። ያ ወፎችም አሉ እና በተቻለ መጠን ነገሮችን ከተፈጥሮ ጋር ነው የምናገናኘው። የምናቀርበው ምግብ በእንጨት ነው። ብዙ ነገሮች እዚህ ካየው የእንጨት ነው፣ ናቹራል ነገር ነው። እዚህ ጋር ብታይ ለምሳሌ የሰራናቸው ነገሮች ራሳችን እዚህ ጋር ኮርኒሱን ብታይ something like እንጨት ነው። በተቻለ መጠን ክሬቲቪቲ ለመጠቀም እንሞክራለን። here is the thing ይሄ ቦታ ችግር የለም ነው የሚባለው nothing። ስለዚህ ችግር አለ ብለህ የምታስበው ነገር ካለ ችግር የለም። anything እግዚአብሔር ስላለ አእምሮ ስላለ እውቀት በመጨመር ችግሮችን መቅረፍ ስለምትችል ችግር የለም። it's okay it's fine ብለን ነው ያስቀመጥነው። this is the bathroom እኔ ነኝ የራሴ ዲዛይን ያደረኩት። እንዴት ነው ያማል አይደለ? እኔ ነኝ። yes እንጨት በእንጨት ነው። የሚገርም የውስጥ ቤት ባዝሩም ነበር። ከዛ we designed it። አእምሯቸውን ሰዎች መጠቀም አለባቸው። ምን ማድረግ አለብን ብለን ስናስብ ጋርደን ውስጥ ያለ በጣም ኮምፎርታብል የሆነ ባዝሩም ነው። ይሄንንም ራሳችንን የሰራ ነው ናቹራል በሆነ ወይና እንደምታየው በጣም ሰላም ይሰጣል። ሁሉ ጊዜ እኔ ቫልዩ የማደርገው ሰው መጥቶ የሚያርፍበትን ቦታ መገንባት ነው የምፈልገው። ሰው መጥቶ መንፈሱን የሚያረጋጋበት ቦታ። ከተማ ውስጥ ብዙ ጩኸት፣ ብዙ ሙዚቃ፣ ብዙ መጠጥ፣ ብዙ ሰው ከራሱ ጋር እንዳይሆን የሚያደርጉ ቦታዎች አሉ።
ማንያዝ ባልሸቱ ግቢ ግን ስትመጣ ቁጭ ብለ አትውጣ ብሎ ነው የምትወጣው። እዚህ ጋርም አሉ የምናምንባቸው ቫልዩዎች አሉ። እነዚህ የኛ ሴቶች ናቸው። ፍቅር፣ ይቅርታ፣ ምስጋና፣ ብርሃን፣ ነጻነት የኛ ቫልዩዎች ናቸው። ወደዚህ ስትመለከት ኤኒቲንግ ግሪን ነው። ዩ ሲ አበቦቹ ናቸው እንዴት እንደሚያምሩ እንዴት ደስ የሚል መንፈስ ውስጥ እንደሚጨምሩ ማለት ነው። ወደዚህም ስታይ በተቻለ መጠን ተፈጥሯዊ ነገር እንድታይ እንፈልጋለን። this is ይሄንኛው ሞር እንደ ወርክ ስፔስ አይነት ነገር ነው። እዚች ጋር እኔ ያነበብኳቸው እኔን የቀየሩኝ ሌሎችም ፖዚቲቭ የሆኑ መጽሐፎች አሉ። አብዛኞቹ እንግሊዝኞች ናቸው። ሶ እንደምታያቸው በጣም የሚገራረሙ መጽሐፎች ናቸው ያሉ። 021 የሚል የፒተር ቲል መጽሐፍ አለ። ዘ ዶክተር ሴክሬት ዘ ብሉ ኦሽን የሚባል አለ። ዘ ሊን ስታርታፕ ይሄ በጣም ያነበብኩት ቢዝነስ ላይ በጣም የጠቀመኝ የጃፓኖች ነው። እዚህ ጋር ዘ ሳይንስ ኦፍ ጌቲንግ ሪች የሚል መጽሐፍ አለ። የሚገርም መጽሐፍ ነው። ኤ ኒው ኤርዝ ባይ ኢካርት ቶሌ። ኢኪጋይ የጃፓኖቹ የሃፒነስ ዌይ፣ ዘ ሳብኮንሺየስ ማይንድ የሚል መጽሐፍ አለ። እዚህ ጋር ድራይቭ የሚል መጽሐፍ አለ። ሳይኮሎጂ ኦፍ ዘ ፓወር ኦፍ ናው፣ ሳይኮ-ሳይበርኔቲክ ፓወር 5 ላቭ። እዚህ ጋር ያሉ መጽሐፎች በሙሉ ሰዎች ሲመጡ አንዱን ፒክ አድርገው ይዘው ይሄዳሉ፣ ወይም ቁጭ ብሎ ማንበብም ይችላሉ። እና ይሄ ሞር እንደ ወርክ ስፔስ አይነት ነገር ነው። እዚህ ጋር ቁጭ ብሎ ላፕቶፓቸውን አስቀምጠው መስራት ይችላሉ። ስለዚህ አነሰን በዛ ማኔጀር ወርሽቱ ግቢ ዩ ፊል ጉድ አይደለ? ነይ ማርኬቲንግ ማኔጀር ላስተዋወቅ። እሺ ስምሽን ማን ልበለው? ኤደን ይባላል። ኤደን ነው ስራሽ? ሶሻል ሚዲያውን ማኔጅ ማድረገው ነኝ። እንዴት ነው ማኔጀር ወርሽቱ ግቢን እንዴት ነው የምታስተዋውቁት? በሶሻል ሚዲያ በቲክቶክ፣ ፌስቡክ እና ኢንስታግራም ላይ ሞር አክቲቭ ነን። እዛ ጋር በየቀኑ ፖስት እናደርጋለን። ምንድነው ለየት የሚያደርጋችሁ ነገር ማኔጀር ወርሽቱ ግቢ? ልዩ ነው በሁሉም ነገር ላይ ከግቢው ጀምሮ ምግቦቹ በጣም ይለያሉ፣ የትም የሚገኙ አይደሉም። ሙዚቃችን የምንከፍተው በጣም የተለየ ነው፣ ሰዎችን በጣም የሚያረጋጋ ነው። ግቢው ሰው ሲገባ ልክ በቃ ሰላም ነው የሚሰማቸው። ሰራተኞቹ በጣም ይለያሉ፣ ሰው ደስ ይለናል። ሰራተኞቹ በጣም ደስተኛ ሆኖ ነው የሚሰሩት፣ ልክ በቃ እንደራሳቸው አድርገው እንደ ቤታቸው። እዚህ ጋር ቱሳሜል አለ። ማን ልበል? ሳሙኤል። ማኔጀር ወርሽቱ ግቢን ምን ለየት ያደርገዋል? ግቢው እንደምታየው ሰላም ይሰጣል እና ደግሞ ለየት ያሉ ምግቦች አሉ። በጣም ብዙ በደቡብ ክልል ላይ አዘውትሮ የሚመገቧቸው እንደ ፎሴ፣ እነ ቡላ ፎሴ፣ እነዚህ ለየት ያደርጓል። ሌላው ደግሞ እንደምታየው ግቢው ገብቶ ቁጭ ለማለት ለመስራት፣ ለመብላት ብቻ አይደለም ሰው እዚህ የሚመጣው ለመስራትም ነው። ሰውነቱንም እየተመገበ አይምሮውንም እየመገበ ነው እዚህ ግቢ የሚውለው። ስለዚህ ከጃፓን ስትመጡ ማኔጀር ወርሽቱ ግቢ ቼክ አውት አድርጉ። እዚህም ሆናችሁ ይሄንን ቪዲዮ የምታዩ ሰዎች ካላችሁ ኑ። በተለይ ጠዋት ብዙ ሰው ስለማይገኝ ግቢው በጣም ሰላም አለው። ሃይሊ ሪኮመንድ አደርጋችኋለሁ። አሁን ደግሞ ምግቡን ቴስት እናደርጋለን። ቴንክ ዩ ሶ ማች። ኦኬ ሶ እዚህ ብንሆን ይሻላል አይደለ? ያ በጣም መወዷት ቦታ ናት እቺ። this is my favorite place ማኔጀር ወርሽቱ ግቢ ስመጣ ይሄ ነው የኔ በጣም አሪፉ ስፓት። ድሮ ከመጀመሪያችን በፊት እንግዲህ ብዙ ጋር ቆሜ ነው እግዚአብሔርን ጸሎት ማድረገው ፀሐዩን እያየው። ሃንስሊ ስፒኪንግ ግን ምን ተሰማ ግቢውን ስታየው ስገባ? በጣም ሰላም አለው። ላይክ ደስ ይላል በጣም። አሁን ቅድም እንደውም ወፎች ትክክለኛ ወፎች ናቸው አይደሉም ብዬ ቼክ ያደረኩኝ ነበር። እዛ ጃፓን ምን አለ መሰለ ትሬን ስቴሽኖች ምናምን ስፒከሮች ይደረጉና የወፎች ድምጽ ይለቀቃል። ሜቢ ሰምታለህ? ይሰብቻለሁ። አይነ ስውሮቹ እንዲያልፉ ምናምን ተብሎ ነው። ኖ እሱ የአይነ ስውሮቹ ለብቻ ሆኖ ትክክለኛ የወፎች ድምጽ ፊሊንጉን ለማግኘት ብቻ የሆነ ሰላም እንዲሰማ የሆነ ድምጽ እንድትሰማ እና ስፒከር መስሎኝ እዚህ ውስጥ እየፈለኩ ነበር። ከዛ አየዋት አንዷንና ኦኬ ሪል ወፎች ናቸው ያልኩኝ። እንትን ብሎ ነው እንጂ በጣም ብዙ ናቸው። በተለይ የመጣነው ጠዋት ቢሆን early 12 ሰዓት ቢሆን ወፎቹ በቃ በጣም ይገርማል። እኔ እዚህም ኖሬም ስለማቅ በጣም የሚገርም ቫይብ ነው ያላቸው። አሁን እዚህ ያለችው እንግዲህ the best ዌይተራችን ናት። ያ ፌመስ ነች። ኩካን ወደድ በጊዜ ነው የምትመጣው። በጣም ታማኝ ናት። ጠንክራ ነው የምትሰራው። ትልቅ ቦታ እንደምትደርስ እርግጠኛ ነኝ ወደፊት ማለት ነው። ሶ what do you eat? ምንድነው የምትበላው? አሁን እዚህ ጋር እኮ ስሞቹን እያየው ምናምን ሶ ይካን ፍቅር መቀበል መገኘት እሱ ጁስ ነው ችግር ትመጣለህ። አይ ስሞቹ ጋር ነው እንጂ ኦኬ ምግብ ግን እኔ ምንም ይሁን ችግር የለውም። አንተ የምትጋብዘኝ እስቲ ንገረኝ፣ የትኛው ይሻለኛል? የምትመርጥልኝ የትኛው ነው? ፍቅር የትን ትመርጥለታለሽ? ኮምቦ ፍስክ ሀፍ ፎሴ በስጋና ሀፍ ደግሞ ጎመን በስጋ ኤክስትራ ቂጣና ስኳር ድንች አለው። ፎሰሴ ማለት ከበቆሎ ዱቄት የሚዘጋጅ ቦሎቄ እና ጎመን ይኖራል። የተፈረፈረ ነው። በጣም አሪፍ ቴስት አለው። ሀፍ ደግሞ ጎመን ነው። ጎመን ደቀቅ ተደርጎ ተከትፎ ደቃቅ ስጋ አለው። እሱም ቴስቱ በጣም አሪፍ ነው። እሱም ብትሞክረው እንደ ሀሳብ።
እሺ ምን አይነት ጁስ ነው የሚመችህ አንተ? ቀጠን ያለ ነው ወፈር ያለ ጁስ ነው የሚመችህ? ወፈር ያለ ይሆናል። ስለዚህ መቀበል ይሻላል። መቀበል አቮካዶ በቴምር ነው። ከፈለክ ደግሞ መትረፍረፍ ይባላል። ሁሉም ያለበት አቮካዶ፣ ሙዝና ሀባብ። ኦኬ ለነሱ እሺ ወንደርፉል። ለኔ ምን ልጠጣ? እሺ ዝምታ አድርጊልኝ። እስኪ No sleep, up grind to this storm and rain. Many people talk but they don't know. ቦታ ቀይረንላችኋል እንግዲህ ያው ለእናንተም እንዲመቻችሁ ላይቱ አሪፍ እንዲሆን ያ ከዛ እንዴት ይሻላል አሁን እንስጥ ስጦታውን ምን ትላለህ? ወይስ ከምግብ በኋላ የት ይሻላል? አሁን ስጠኝ። አሁን ይሻላል። ስጦታ ሊሰጠኝ ነው ከጃፓን እንግዲህ ምንም እኔ አላማረኝም። እስቲ ያው የስጦታ ትንሽ የለውም። ያ ለሚሲ እሺ አደንግጫለሁ። ጩቤ አይደለም እስቲ ቼክ አድርገውና ዩኒክ የሆነ ነገር ነው። ኢትዮጵያ የትም ሊያገኘው የማይችለው ነገር ነው ይዘንለት የመጣ ነው። ስጦታዬ የትም የማይገኝ ብሏል። ምንድነው የትም የማይገኝ? መጀመሪያ ስታየው ይሄንማ እዚህ ያገኘዋለሁ ትላለህ። ከዛ ግን እነግርሃለሁ what is this then as a side ላይ ቼክ አድርገው እስቲ ከሳይድ በዚህ በኩል ቾፕስቲክ ነው this here ማን ያዘው? oh my god በስሜት ቾፕስቲክ ነው? yes and then the other side ደግሞ ጃፓንኛ አለው። oh my god ጃፓንኛ ነው ማን ያዘው? yes oh my goodness ወይኔ በእናትህ አንተ bro thank you so much man it feels so good እሺ thank you bro በእናትህ የትም የማይገኝ ነው። wow look ወይኔ man so good man so ጃፓንን በምንድን ነው ማስታወሳት እያልኩኝ ትናንትና የሆቴላችን ስክሪፕቶ ነበር እየጻፍኩበት ወይኔ ማውን ሊያልቅብኝ ነው ምናምን ነገር እያልኩኝ ነበረ but you brought this amazing gift thank you so much በጣም ደስ ያለኝ በእውነት wow thank you so ጁሳችን መጥቷል። ይሄ መትረፍረፍ ነው። ይሄ ደግሞ ዝምታ ይሰኛል ማለት ነው። መትረፍረፍን ስትጠጣ ትትረፈረፋለህ፣ በሀብት ሞላል። ዝምታ ስትጠጣ ደግሞ ረጋ ትላለህ። ስለዚህ አንተ ሀብት መርጣል፣ እኔ ዝምታ መርጫለሁ። let's test እናድርገው እስቲ። ሌላው ነገር ጃፓን ውስጥ ሬስቶራንቶቻቸው ላይ ምግብ በልታችሁ ራሳችሁ ናችሁ የምታስተናግዱት። that's the best culture አይደለ? ራሳችሁ ጠርጋችሁ አንጽታችሁ ወልውላችሁ ሳህኑን ወስዳችሁ የምታስቀምጡበት ቦታ አለ። of course አንዳንዱ ቦታ ደግሞ ሮቦት ነው ያለው። Young black boy with ambition and madness. Camera in my head, now I'm chasing greatness. Turned all the struggle into motivation. Gym in the morning, then work all day. Nighttime planning how to make new ways. Nobody believe, but I stay the same. አሁን ደግሞ ቡናችን መጥቷል ይላል። እንግዲህ እንዳያችሁት ቡናችንን ከጠጣም በኋላ ማን ያዘዋል የጃፓኑን ውለታንማ ፍሬንድሺፕ ፓርክ ወስጄ በማስጎብኘት ነው የምመልስልህ ብሎኝ ወደዛ እየሄድን ነው ማለት ነው። እንግዲህ ወደ ፍሬንድሺፕ ፓርክ ከደረስንም በኋላ ካሜራ ማስገባት አይቻልም ስለተባልን ካሜራ ሳንይዝ ነው ወደ ፓርኩ የገባ ነው። ፍሬንድሺፕ ፓርክ ውስጥም እንግዲህ አሪፍ ጊዜ አሳልፈናል። ተጋበዙልኝ። ያው ካሜራ አይገባም ተብለናል። እንግዲህ ለጃፓን አይደለም ለኢትዮጵያ ነው። so መታታከም እዚህ I hope you're gonna like it. Young black boy with ambition and madness. Camera in my head, now I'm chasing greatness. Turned all the struggle into motivation. Gym in the morning, then work all day. ነገራችን ላይ የሆነ ሙቭመንት ያስፈልጋል። አንዱ ከጃፓን የወሰድኩት ነገር ምንድነው ትንሽ መብላት ብዙ መንቀሳቀስ ነው እና የአብዛኞቹ ሰዎች ሰውነታቸው በጣም ፊት ነው፣ ደስ ይላል። እኔም ከመጣው በኋላ አመጋገቤን በጣም አስተካክዬ ብዙ ኪሎ የቀነስኩ ይመስለኛል honestly speaking ማለት ነው። I'm feeling it እና አንዱ ትሪካቸው ምንድነው የሚያደርጉት ትንሽዬ ሳህን ነው ግን ብዙ ሳህን ያደርጉታል። አልኮ 6 ያስቀምጣል። ከዛ ብዙ የበላ ይመስላል አምሮ ማለት ነው። ትሪክ ታደርገዋል ግን የበሉት ምንድነው 6 ትንንሽዬ ምግቦችን ነው የበሉት። እኔም እና ያው ሳሚ ነው እንግዲህ ሚል ፕላን ያወጣልኝ እና በቀን 3 እበላለሁ። ናፍቄ ነው የበላው ምግብ ስበላ። ድሮ ጠዋት እነሳለሁ ምግብ አልበላም 9 ሰዓት ላይ ከዛ አባቴ ዲስትሮይ ያደርገዋል። ያ እየጎዳኝ መጣ። አሁንስ ትንሽ በቀን 3 ማለት ኢንጆይ እያደረኩ ነው የበላው። ሉክ ኤን ቪው በስማ ማሳይልኝ በእናትህ
Many people talk but they don't know the pain. Still I thank God every day never switch lanes. ጃፓን ሀገር ድግስ ይደገሳል አሉ። ሲደገስ ከዛ ምን ነው ይዘህ የምትሄደው? ብር 30,000 ብር ይዘት ኧረ ተው ቢዝነስ ነው በለኛ። ቢዝነስ ነው እንዴ? ስደግስ እኮ ሊበላ የሚመጣውም ይዞ ይመጣል ማለት ነው። ምክንያቱም አንተም አትጎዳ እንደ ሰፖርት ነው። ሪሊ ስንት ሰው ደገ ይመጣል አንተ ሰርግ ላይ? ዲፔንድስ የሚጠራው ሰው ይወስነዋል። ከ50 እስከ 100 ይመጣል። ስለዚህ ሊያተርፉ ሙላ ይችላል። ግዴታ ነው ዝም ብዬ ብመጣ ባህል ነው። ኦኬ ዝም ብለህ ብትመጣ ገፍቶ ሰው ምንም ሊላ አይችልም። ግን አሁን የሆነ ሰርግ ምንም ስጦታ ሳትይዝ ባዶ እጅህን ብትሄድ ኢትስ ላይክ ዊርድ ነው አይደል? ልክ እንደዛ እሱ አክብሮ ጠርቶ ባዶ እጅህን ብትሄድ በጣም ይደግሳሉ፣ ይጨፍራሉ፣ ይደሰታሉ ምናምን ሰርጋቸው ላይ እስከዚህ ነው አይደል? ቁጥም ናቸው። ሰላም ነው። እዚህ መስገናለን አለ። እንደውም ሴሬሞኒ የሚበዛው ስትሞት እንደውም ብዙ ሴሬሞኒ አላቸው። እንዴት የሚገርም ነገር ብዙ አይነት እምነቶች አሉ። ቡዲስቶች አሉ፣ ሸንቲዝም አለ። yes ብዙ አይነት እምነቶች አሉ። እነሱ አሁን መቃብር አይቀብሩም፣ ሰው ይቃጠላል። የሚቃጠልባቸው ቦታዎች ውስናሉ። በየከተማው አንዳንድ ማን ያለው ለምሳሌ ዛሬ ሽንቶ መቶ ካቃጠለበት ኔክስት ቡዲስት መቶ የሚያቃጥለው እዛው ነው። እሺ ሴሪሞኒ ላይ ለምሳሌ ከተቃጠለ በኋላ የአጥንት ለቀማ የሚባል አለ። እሺ በቾፕስቲክ የተቃጠለ አጥንት ለቀማ ነው። ኦኬ ሲሞት ሜካፕ ተቀብቶ ምናምን ፏ ብሎ ሰውየው የሄደ አበባ እንድታስቀምጠለታለች። ቆያቸው እነዚህ ጭልፊት ንስር ናቸው። ምንድን ናቸው? ጥንባንሳ አሮ ነው ስማቸው። ምንድን ነው የሚዛበት ስማቸው? ምንድን ነው? ጥንባንሳ ናቸው። ጭልፊት አይደለም። ገናት ንስርማ አድኖ ነው የሚበላው ብሮ። ንስር ጥንባ ያነሳል። ንስር አይቶ መርጦ ወይ አሳ ወይ ከውሃ ውስጥ ወይ ከውጭ ወይ ከሰማይ አድኖ ይበላልሃል እንጂ አንተ የታልቀውን ጥንባ ያበላል። ዞር በል ነው የሚለው። he's got a power ኃይል አለው። እንግዲህ ጋይስ እንዳያችሁት የፍሬንድሺፕ ፓርክ ቆይታችን በጣም ደስ የሚል ነበረ። አየሩ በጣም አሪፍ ነው። በዛ ላይ ደግሞ ጊዜው የሰርግ ወቅት እንደመሆኑ በጣም ብዙ የሰርግ ዝግጅቶችን እያየን ነበረ። የሄድንበት ሰዓትም ደግሞ ደስ የሚል ሰዓት በመሆኑ አየሩ በጣም ነፋሻማና አሪፍ አየር ነበረ። ማን ያዟልን በዚህ አጋጣሚ በጣም ማመስገን ፈልጋለሁ። ከዛም እንግዲህ ያው በፍሬንድሺፕ የነበረንን ቆይታችንን ጨርሰን ከፍሬንድሺፕ ፓርክ ወጥተናል ማለት ነው። እንግዲህ ጋይስ ያው የመጨረሻው ሰዓት ደረሰ። ልንለያይ ነው። ማኔ በጣም ነው የተንከባከበኝ። ቤቱ ወስዶኝ አዲስ አበባን በቃ ማላቃትን ነገር ነው ያሳየኝ። በጣም አመሰግናለሁ። ቢግ ሪስፔክት ማን። Thank you ድሪቤ ኪፕ ኢንጆይ አድርጉ። እሺ ስመለስ ደግሞ ከአርባ ምንጭ እንገናኛለን። Thank you so much። ሰብስክራይብ አድርጉለት። እሺ እንዳትረሱ ሰብስክራይብ አድርጉለት። Thank you ያ ጋይስ በሚለው እንግዲህ ጨርሰን አሁን ወደ ሆቴላችን እየተመለስን ነው። Discipline and focus make me break the chain. People see the smile but they don't know strain. Late night editing while dancing with the pain. Slowly